እንዴ ስራዋ ነው ማመጣት ብሩክ ይኸውልህ ስራዋ ነው ማመጣት ሲጀመር አቤል ራሱ የተናገረው ነገር ሰምቻለሁ ሲጀመር በቃ እሷ እንትን ካላለች ምናምን ነገር አይባልም ትዳር ላይ እንደዚህ ነገር አይባልም ምንም ሐሳብ አይሰጥም የሆነ ጻብ ከተፈጠረ ትዳር መሃል ላይ ለማስተካከል ይጣራል እንጂ አንቺም የራስሽ ጉዳይ ራስሽን ኑሪ አንተም ኑር አይባልም አይመከርም እንደዚህ እሷማ ስራዋ ነው የምታውቀው እንዴት እኔን ታገኘኛለች ስንት ጊዜ ፈለኳት እኮ ስንት ጊዜ ነው የፈለኳት ስንት ወሬ አታገኘኝም በጭራሽ በውስጥ ላወራት አሁን በቪዲዮ ራሱ እንደዚህ ላረግ የቻልኩበት ምክንያት ስላላገኘኋት ነው በውስጥ በጣም ሞክሬ አላገኘኋትኝም ያ ነገር ነው ያቃጠለኝና የወጣሁትኝ ማለት ነው እንዴ እኔ በበኩሌ ብዙ ወደ አንቺ መደወልም ያንቺንም ስልክ ማንሳት የከበደኝ ምክንያት ዋነኛ ምክንያቴ እሷ ፈቃደኛ አልሆነችልኝም አገናኘኝ እኮ ነው ያልኩ ሌላ እኮ ምንም ያልኩ ነገር የለም እናንተ ናችሁ አይደል ያመጣችኋት የማይሆን ውስጥ የከተትከው አንተ ነህ አይደል አንደኛ ደረጃ አንተ ነህ ሁለተኛ ደግሞ አቤል ነው አይደል ተገናኝታችሁ ሌላ ነገር እንዳይፈጠር ነው ሁላችንም እኮ እየፈራን ያለን የራሷ ህይወት የላትም እንዴ እናንተ አትነግሯትም እንዴ ምንድነው ከልጁ ህይወት የምትፈልጉት ምን ይሁን ከዚህ በላይ ወንድሜን ማዳን እፈልጋለሁ የማይሆን ነገር ውስጥ ማግኘት አልፈልግም እሱን ይሄን ደግሞ ካልተረዱ እያንዳንዱ ማንነምቹም ብትሆኑ ጓደኛ የተባላችሁ ለሱ ትዳር ለሱ ህይወት ማትጠነቀቁና እሱን ወደ መልካም ስፍራ ማታመጡ ከሆኑ እኔን አያርገኝ በቃ ማናችሁም ላይ ማለት ነው ሰላም ቤተሰብ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን በያላችሁበት ሰላምና ጤና ይብዛላችሁ ዋናው የሰው ልጅ ሰላምና ጤና ነውና ጤነኛ ሲሆን ሁሉንም ነገር ማድረግ የሚችለው እንዴት ናችሁ አለ እግዚአብሔር ይመስገን ሰሞኑን የጀመርኩት ጉዳይ አለ ያው ወደ እናንተ ይሄንን ነገር መምጣት ባልፈልግም ውስጥ አንዳንዴ የሆነ ለሚዲያ መልስ ይሆናል ብላችሁ ይዛችሁ የምትመጡት ነገር ብዙ ነገር አለና ባላመጣ እንደዚህ ባይሆን ደስ ይለኝ ነበር ግን አንዳንዴ ደግሞ ከናንተ ጋርም ሲሆን ደስ ይላል እና ሰሞኑን የተፈጠረውን ነገር አይታችኋል አብርሽን በውስጥ ነበር ያወራሁትኝ በጋሃድ አላወራሁትኝም ከዛ በኋላ ሽሽ ብሎኝ ነው ያለፈው ከጓደኛዬ ጋር መጥቼ ነበር እና ከዛ በኋላ ደግሞ ብሩክን በጣም ለረጅም ጊዜ ማግኘት እፈልግ ነበር ስልካቸውን አድራሻቸውን ያጠፋሉ እንደዚህ አይነት ነገር ስትፈልጓቸው ለማውራት ስትፈልጉ እና ለማውራት ፈልጌ እሱን ቀጥሬው በፈረንጁ በኩል አግኝቼው ነበር ከዛ በኋላ ሄርሜላን እንዲያገናኘኝ ቃል አስገብቼው ችግር የለውም መጀመሪያ ላማክራቸው ምናምን አንገራግሮ ነበር በመጨረሻ ምሽ ብሎኝ ነበር ግን ስልኩ ሊያነሳልኝ አልቻለም በፈለኩ ሰዓት ላገኘው አልቻልኩም ምክንያቱም ያገናኘኛል ብዬ ተስፋ ያደረኩበትን ነገር ያንን ነገር ሊሆን አልቻለም ከዛ ካሌብ አለ ከነሱ ጀማ ውስጥ ነው በቃ እየተሽከረከርኩ ያለሁት ምክንያቱም ማግኘት አልቻልኩም በስነ ስርዓት እነሱን ቁጭ አርጌ ማናገር የምችልበት መንገድ አላገኘሁኝም በተለይ ሄርሜላን ነበር በጣም የፈለኳት ሄርሜላን ነበር በጣም የፈለኳት ግን ላገኛት አልቻልኩኝ እሷ ከዚህ በፊት ነግሬያታለሁ ብዙ ነገር ብያታለሁ ነገሩ ሲጀመር ጀምሮ ዛሬ ላይ እንዲጠልቆ ነገሮች ብዙ ነገር ከመሆናቸው በፊት ብዙ ነገር አውርቻት ነበር ብዙ ነገር ብያት ነበር በቪዲዮ ማለት ነው በአካል ግን እስከ ዛሬ ድረስ ላገኛት አልቻልኩኝም ታጀራም ሲሄድ ፊት ለፊት ያላገኛትም አዲስ አበባም ስትመጣ በቃ አዲስ አበባ ጭራሽም ማንገናኝበት ቦታ ነው ያሉት ግን ይሄ ነገር ማስቆም አለብኝ ብዬ ነው ማምነው ምክንያቱም ይሄ ልጅ ምን እንደተፈጠረ ምን እንደሆነ ለራሴም ራሱ ግራ እስኪገባኝ ድረስ እንደነገርኳችሁ ነው በቀደምለታ ለራሴ ራሱ ግራ ገብቶኛል ምን ላድርገው እንዴት ላድርገው ላለሁኝ እኔ ጋር ሲደርስ ምንም ነገር የሚለው ነገር አይኖርም እሺ እንደዚህ ነው እንደዛ ነው የማክበር ነው የፍራቻ ነው እሺ እሱ እግዚአብሔር ያክብረው እንዲክ ስላደረገ ግን ያ ነገር ሲመለስ ነው ለኔ እንትን የሚሆነኝ እንጂ ዝም ብሎ ስላወራ ወይ ደግሞ እሺ ስላለኝ እየሆነ አይደለም በተግባር እንዲያሳየኝ ነው የምፈልገው እንደገና ደግሞ ትላንትና የሚፈጠረውን ነገር አይቻለሁ ብዙ ነገሮች አይቻለሁ እነሱ ጋር ይሄ ነገር ግን እንዲያስቆሙልኝ ፈልጌ ነበር ግን ሊያስቆሙልኝ አልቻሉም በጭራሽ አልፎም ተርፎ ስልኩና አድራሻውን ነው ያጠፋብኝ ብሩክ ማለት ነው አገኘዋለሁ በያ ሰዓት ላይ በስልክ ተለዋወጥን ችግር የለው ማለት ከካሜራ ጀርባ ይሄን ነገር አወራን ኦኬ አለ ከዛ በኋላ ግን ላገኘው አልቻልኩኝ ሐሳቡ እቅዱ ምን እንደሆነ ማለት አላቅም የሰው ትዳር ላይ ገብቶ መፈትፈት ይሄን ቀላል አልመሰለኝም ለኔ እና አሁን ካሌብን ጠርቻለሁ ምክንያቱም ካሌብም ስልኩ ለሱ ሊያነሳለት ይችላል በሚል ነው ምክንያቱም ለኔ
እንትን ብሎኛል። ያ ሰዓት ላይ መልስ በስነ ስርዓት መስጠት ስላልቻለ እንትን አለ። አሁን ግን በካሌብ በኩል ማስጠራት ፈልጋለሁ እሱ ለኔ እንትን ስላለኝ ማለት ነው። ስለዚህ ካሌብን ጠርቼዋለሁኝ እየመጣ ይሆናል። ከሱ ጋራ ሆነን አብረን ሆነን እንደውልለታለን ለሱ። ምክንያቱም መደወል አለበት። ለኔ አላነሳልኝ ማለት ማላገኘው መስሎታል። እኔ ደግነቱ ደግሞ ያ ሰዓት ላይ ከፈረንጁ ምናምን ሰዓት ላይ አብሬ የሆንኩ ቀን ሁሉንም ጓደኞችን ማግኘት ያለብኝን ስልክ ማገኝበት ቦታን አንዴ ከመጣው በኋላ ያለውን ነገር ጨርሼ ብዬ ነው እነሱ ሰፈር ያለውን ነገር መጥቼ ጨርሼ ነው ያኔ የሄድኩት። ስለዚህ አሁን ካሌብ ሲመጣ በሱ ሲል በእናንተ ፊት አስደውላለሁ። ብሩክ እንዲመጣ ነው የምፈልገው፣ ማወቅ ፈልጋለሁ። ካሌባ ሰላም ነው? እንዴት ነህ? ደህና ነህ? እንኳን ደህና መጣህ። ሰላም ነው? እንዴት ነሽ? አለሁልህ። ሁሉ ደህና? ሁሉ ሰላም ነው አለን፣ እግዚአብሔር ይመስገን። የፈለኩ አሁን ምንድነው መሰለህ፣ በቃ ለቤተሰብም መልስ እንዲሆን እፈልጋለሁ። በቀደም ለታ አሁን እንትን እላለሁ ብሎ የነበረ ፈረንጁ አገናኝቶን ለበኔ አላነሳልኝም። ፈረንጁ ነበር የፈረንጁ በቃ እንድታወሪው ፈልጋለሁ ምናምን ቪዲዮውን አይተህ ይሆናል። አዎ እና እንደዛ ብሎኝ ነበረ። አሁን እሱን ብሩክን እንትን ማለት ፈልጋለሁ በአንተ በኩል አንተ ትደውልለታለህ አሁን። ምክንያቱም እኔን ስልኬ እያነሳ አይደለም፣ በቃ አድራሻውን አጥቶብኛል። ለምን ሄርሜላን አገናኘኝ ስላልኩት ማለት ነው። አሁን በአንተ በኩል ትደውልለታለህ፣ ካንተ ጋራ ቅርበት ስላላችሁ ብዬ ነው አካባቢያችሁ ምናምን። ችግር የለውም። በርግጥ ያለውን ነገር እሱን ለማግኘት ሞክራለሁ። አንቺም ከደወልሽልኝ በኋላ ደውዬለት አንዳንድ ነገሮች እያወራን ነበር። እዚሁ ሰፈር አካባቢ ነው። በርግጥ እውነት ለመናገር በእነሱ ስራ እኔ ራሱ በጣም ይደበረኝ። ሲቀጥል ደግሞ 100% እነሱ አብርሽ ከቤተሰቡ ጋር እንዳይገናኝ እናንተን እንዳያገኝ የሚችሉትን ነገር እያደረጉ ነው። ምክንያቱም የሚፈልጉት ከሄርሜላ ጋር አብረው እንዲሆኑ ማድረግ ፍላጎታቸው ስለሆነ እና አንቺን ሊያወሩሽ አይችሉም። ምክንያቱም ስራቸውን ስለሚያውቁት የሚያደርጉት ስራ ስለሚያውቁት በፍጹም አያነሳልሽም ሁላ ይሄ ነገር እኔ እርግጠኛ ነኝ። አሁን ችግር የለም ደውዬ እጠራዋለሁ። ግን ደግሞ አንቺ አሁን እንደ እህት ነሽ እዚች ጋር ከማናችንም በላይ አብዛኛው ድርሻ አንቺ ነው። ተቆጥተሽ ማባረር ካለብሽ፣ ማሳሰርም ካለብሽ፣ መክሰስም ካለብሽ ከኛ በላይ አንቺ ነሽ ወሳኝ በሽ። እኔ የሆነን ለመናገር ብዙ ሞክሬያለሁ፣ ብዙ ነገር ለማድረግ ሞክሬያለሁ። ግን እነሱ ከስራቸው ሊመለሱ ፈቃደኛ አይደሉም። አንቺን ግን ይሰሙሻል ብዬ አስባለሁ። አቤልም ሆነ ብሩክ፣ ሄርሜላ የምትሽው ነገር ብታረጊና ትዳራቸው ወደ ነበረበት ትፈልሹ ደስ ይለኛል። እኔም አሁን ነው እስከዛሬ ድረስ ዝም ብዬ ነበረ ገብቷል። ያንን አሁን እያየሁት ግን እያለው ምንም ነገር ውስጥ ላይ አወራዋለሁ እኮ ግን ይፈታል የኛ ነገር እንደዚህ ነው ነው የሚለኝ አብርሃም። እና አሁን እነሱ ደግሞ ሳያቸው ምንም ጓደኛ በዚህ መልኩ እኔ ሲከፋ አይቼ አላቅም። የነሱ ከፋ በጣም ትዳር እስከ ማፍረስ ድረስ የሚደርሱ ሰዎች። አሁን ደግሞ እኔ ደግሞ በጣም የተናደድኩት ነገር ምንድነው፣ በቀደም ለታ ቃል ገብቶልኝ አይ ችግር የለውም ብሎኝ አሁን ስልኩን ሲያጠፋ ነው የተናደድኩት። ብሩክ አስመሳይ ነው፣ እውነት ለመናገር በጣም አስመሳይ ነው። አንቺ ፊት ጨዋ ለመሆን ይሞክራል፣ እሺ ይላል። ነገር ግን ስራው ተግባሩ በጣም የሚያስጠላ ነው። ሲቀጥል አብርሃምን አስተሳሰቡን አእምሮውን በምን መልኩ እንደበረዙት ቤተሰቡ እንዳይሰማ ቤተሰቡ የሚለውን እንዳያደርግ እኔ ምን እንዳሉት ሁላ አላውቅም። ሁላ ከናንተ ለማራቅ ከቤተሰብ ለማራቅ የሚችሉት ነገር እያደረጉ ነው። ባለፈው ካየሽ ቡታጀራ ነበሩ። ከቡታጀራ አንቀልቅለው ያወጡት ለራሳቸው የፈለጉት ነገር ለማድረግ ስለሚመቻቸው እኮ። እኔም እኮ አልኩትኝ እሱ ለት እኮ ብዙ ነገር ተናገርኩት። ከቡታጀራ ድረስ ልጁን አመጣችሁት፣ ምን ፈጠራችሁለት ከሚስቱ ጋር ላይ አይታችሁ አልኩትኝ። ግን ያኔ ምንም ሊያወራኝ አልቻለም። ምን ልበለው? እሺ በቃ ሲጀመር አወራሽም ስራው ስለሚያውቀው የሚያደርገው ነገር ስለሚያውቅ አንቺ ፊት ሲመጣ ጨዋ ለመሆን ይሞክራል። ግን ስራው ተግባሩ የምታዩ ነው። ይሄው ደውለሽ እንገናኝ ሄርሜላን አገናኝም ብለሽ ባንዲ ስልክሽ ሁላ ማንሳት አልቻለም። አዎ አልቻለም። እኔ አሁን ደውልለት እስቲ። ምን አይነት ንቀት ነው ይሄ? ምን ማለት ነው? ሄሎ ብሩክ፣ ወይ ሰላም ነው አለሁ። የቱ ነው? አንዴ ፈልጌህ ነበር። የተዚሁ ሰፈር ውስጥ ኦኬ። በቃ እዚሁ ኮንክ አንዴ ና አፍጥኖ ለአስቸኳይ ጉዳይ ፈልጌህ ነበር። አዎ እኔ ነኝ የፈለግኩህ። እሺ እሺ እሺ። ያው እዚሁ ሰፈር እዚሁ አካባቢ ነው እመጣለሁ ብሏል። ግን ደግሞ ቡዝዬ እኔ አንድ ነገር ልልሽ እፈልጋለሁ በዚህ አጋጣሚ። አብርሽን ማዳን ትዳሩን ማዳን የምትችይው ከሁላችንም በላይ አንቺ ነሽ። ተከከል ከነዚህ ልጆች ካላለያየሽው፣ ከሄርሜላ ካላለያየሽው፣ ከአቤልና ከብሩ ካላለያየሽው ይሄ ትዳሩ ማዳናችን። ምክንያቱም እነሱ በጣም ብዙ ነገሮች እያደረጉ ነው፣ ብዙ ነገሮች እየሰሩ ነው። ስለዚህ እነዚህ ደግሞ ስራቸው በጣም የሰይጣን ስለሆነ
ያለሽ አማራጭ ትዳሩን ለማዳን እነሱን ማስጠንቀቅና የራስሽ የሆነ ድርሻ እንድትወጪ ነው ፈልገው። አሁንም ለዛም ነው የመጣሁትኝ እኔ ሲጀመር በቃ መቆጣት ካለብሽ ተቆጪው። በህይወታቸው ማባረካ አንቺ ነሽ በቃ ከኛ በላይ ማለት ነው። ትክክል። አሁን ይሄ ነው የምሰራው እኔ ሲጀመር እነሱ ላይ ልሰራ የምፈልገው ይሄ ነው። አይ የማይሆኑት ከሆነ ከአጠገቡ መራቅ ነው ያለባቸው። እሱ ግን ይሄ ነገር አልገባውም። ለትዳሩ ጠንቅ መሆናቸውን አልገባውም። እሱ እውነተኛ ጓደኛ መስለውት ነው እንደዚህ እየሆነ ያለው ማለት ነው። ያ ነገር ደግሞ ልክ አይደለም። ገደብ አለው የሁሉም ነገር። ምን አላቅም እኔ እንጃ። እኔ በጣም ነው የተናደድኩትኝ የምር። ምክንያቱም እንደዚህ ማድረግ አልነበረበትም እኔ ላይ ብሩክ ማለት ነው። አስቢው በአንድ ቀን እንደዛ መቀያየሩ፣ ስልክ አለማንሳቱ እና ብዙዬ በቃ የምትሲውን ነገር በእናትሽ ካንቺ በቃ ከምንም በላይ ትዳሩ አንቺ የሚያሳስብሻል። በቃ የአብርሽ ነገር ጉዳይ ነው ብለሽ የምትሲው ነገር ብታረጊ በእውነት በጣም ደስ ይለኛል። እዚህ ጋር ምንም ለማስመሰል የሆነ ተወዳጅ ደግሞ ምንም እያልኩሽ አይደለም፣ ግን ደግሞ የአንድ ሰው ትዳር ማዳን በራሱ አንድ ትልቅ ነገር ነው። ከምንም በላይ ደግሞ ወንድምሽ እንዲጎዳ አትፈልጊም። ትዳሩ ልጁ ደግሞ ያላባት እንዲያድግ አትፈልጊም። ስለዚህ ያን ነገር ደግሞ ማድረግ የምችው አንቺ ነሽ። መቆጣትም ካለብሽ ተቆጥተሽ፣ ልጆቹንም መክሰስ ካለብሽ ከሰሽ የራስሽ እርምጃ ብትወስጂ ደስ ይለኛል። አይ አሁንም ያ ነው የምሰራው። ምክንያቱም እሱንም ያኔ አውርቼዋለሁ። ማውራት ያለብኝ እሺ ነው የሚለኝ እሱ። እነሱ ጋር ያለውን ነገር ልጨርስና ከዛ በኋላ እነሱ ጋር የእሷ ጋር ሄዳለሁ ማለት ነው። ሰላም ነው? ምን ሆነህ ነው ግን? አለ ምን ሆነህ ነው ስልክ የማታነሳው? ሁለቱም ስልክ ዝግ ነው። በሰው ካላስደወልኩኝ አትመጣም ማለት ነው? አይደለም፣ ሁለቱም ስልክ ዝግ ነው እኮ። ዝግ ነው። ለምንድን ነው የዘጋኸው? ነው እኔ ስፈልግህ ነው የምዘጋው? እንደዛ አይደለም እና ሰው እያስጨነቀ ስለነበረ ዘግቼው ነው። የሆነ የሥራ ስልክ እያስጨነቀኝ ነው። እንዴ ምን ማለት ነው? አንተ በቃ ከኔ ጋር ቀጠሮ አልነበረህም? አንተ ነበረን። እና ታዲያ ይሄ ምንድነው? ንቀት ነው ወይስ ምንድነው? አረ ብዙ እንደዛ አይደለም። እና ታዲያ ለምንድን ነው እንትን ያልከው? እኔ ስልክህን እየሞከርኩኝ አስሬ እየቀጠቀጥኩኝ ግራ ሲገባኝ ነው በሱ ያስመጣውክ። አልነገረሽም እንዴ? ፈረንጁ ስራ ላይ ሆኜ እዛ ጋር ሎኩ ስልክ የሚያስጨንቁ ስልኮች ስላሉ ፈረንጁ ምንም የነገረኝ ነገር የለም። ሲጀመር አውቀህ ነው የሚመስለኝ የኔን ስልክ ላለማንሳት የሰራው ሰበብ ነው። አይ ቡዚ ስትደውልልህ ቡዚ ስትፈልግ ነው ስራ ቢዚ የሚያደርግህ። ማታውቀው ስራ ነው እንዴ? አይ እዚህ ጋር አሁን ለመቅለስለስ የሆነ እንትን ለመዋሸት ሌላ ሀሳብ መስጠት አይጠበቅብም። ሲቀጥል ደግሞ ስራ እኮ ይናገራል። ይሶሊ ፕሮግራም ከያዘ ፕሮግራም ይዟል አይደል እንዴ? ወይስ የራስ ሀሳብና ብቻ ባለ ጉዳይ ብዙ ይቅርታ አልተመቸኝም ነበር ለማንሳት እኮ። አሁን አንተ ለምንድን ነው ሄርሜላን ማታገናኘኝ? ምንድነው ችግር? ወይስ አንተም ትፈልገዋለህ ነው ከነሱ ጋር መሆኑ? የምር በቀደም ለታ በጣም ነው ያናደድከኝ። ሲጀመር እንዴት ስልክን ትዘጋለህ? እንዴት ስልክን ዘግተህ እኔን ላለማናገር እንደዚህ አይነት ነገር ትሆናለህ? አገናኘኝ እኮ ነው ያልኩ። ሌላ እኮ ምንም ያልኩ ነገር የለም። እናንተ ናችሁ አይደል ያመጣችኋት? የማይሆን ውስጥ የከተትከው አንተ ነህ አይደል? አንደኛ ደረጃ አንተ ነህ። ሁለተኛ ደግሞ አቤል ነው አይደል? ይሄ ልጅ እቺ ልጅ በአቃት ኖሮ እንደዚህ ይሆን ነበረ? አይሆንም። አንዱ አለፍኩ ሲል ሌላ መከራ፣ አንዱ አለፍኩ ሲል ሌላ መከራ። ለምንድን ነው እናንተ ጓደኛ እንዲያውም እንዲህ ነው እንዴ? ምን ሆነህ ነው አንተ? እንደዛ አይደለም። አልተመቸኝም ነበር ነው ትንሽ ስራ ቢዚ አድርጎኝ ነው። አገናኝሻለሁ። እሷንም እኮ አልተመቻትም ነው ለማገናኘት እኮ። እኔ ስፈልጋችሁ ነው የማይመቻችሁ ሁላችሁም? አይደለም። ኧረ ብዙ እንደዛ አይደለም። እና ታዲያ ንገረኛ። በቃ ያው ተገናኝታችሁ ሌላ ነገር እንዳይፈጠር ነው ሁላችንም እኮ እየፈራን ያለን። ምንድን ነው የሚፈጠረው? እኔ ላወራት ነው የምፈልገው። በቃ ምን ሰው መሀል ትዳር መሀል ላይ ጥልጥ እንዳረጋት መጠየቅ እፈልጋለሁ። የራሷ ህይወት የላትም እንዴ? እናንተ አትነግሯትም እንዴ? ምንድነው ከልጁ ህይወት የምትፈልጉት? ምን ይሁን ከዚህ በላይ? በሰው ዘንድ በሚዲያ ዘንድ በተለያየ ሰው ፊት እንትን እንዲል በቤተሰብ እንደዚህ ከቤተሰብ አርቃችሁ ማንነቱን እንዲረሳ አረጋችሁት። እሺ ምን እንዲሆን ነው ልጁ? ብዙ ያገናኝሻለሁ በቃ ብዙ አገናኝሻለሁ ምናምን የሚለው እሱ ዋና የሥራው ዋና ተባባሪ እውነት ለመናገር ሄርሜላና አብርሽ አንድ ላይ እንዲሆኑ ዋንኛ የሚፈልገው እሱ ነው። አሁን እዚች ጋር አንቺን ሲያገኝሽ ይክለሰለሳል፣ የሆነ ካንቺ ጋር እንደዚህ ለመስማት ይሞክራል፣ ግን ደግሞ ተግባሩ ይናገራል። አሁን ይሄ ልጅ ፊት ለፊትሽ እዚህ ጋር አሻገናኛለሁ፣ ግን ስራው በጣም ነው የሚያስጠላው። በእርግጠኝነት አንድ ነገር ልነግርሽ እፈልጋለሁ። እሱም እዚች ጋር አለ። አብርሽና ሄርሜላ አንድ ላይ እንዲሆኑ የሚችለውን ነገር እያደረገ ከሀገርም እያስወጣ ስራው እየሰራ ያሉት እሱና አቤል ናቸው። እዚች ጋር ለማስመሰል የሆነ እሷ ፊት ስትሆን ለመቅለስለስ አትሞክር። ትክክለኛ ባህሪን ሁሉም ሰው የሚያውቀው ነገር ነው። ማድረግ ያለብህ ነገር እንታረም፣ ማቆም ያለብህ ነገር እንታቆም። እዚህ ጋር ደግሞ እሷ ካንተ በላይ ሙሉ የወንድምነት ድርሻ አላት። መክሰስም ካለባት ሌላ ነገር ማድረግም ካለባት ታደርጋለች። ገባ?
አንተ ግን በፍቅር ተነገረ። በፍቅር ከዚህ ቪዲዮ አይቻለሁ ለማግኘት ሞከረ። ግን አንተ በሌላ መንገድ ካንተ በላይ ይኸውልህ ለአብርሽ እሷ ታስብለታለች። ለአብርሽ አስብልሃለሁ ነው የምትለው። ካንተ በላይ እሷ ታስብለታለች፣ ትጨነቅለታለች። ስለዚህ የምታረጉት ነገር የምታስመስለው ነገር እዚህ ጋር ቢቀርብህና ትክክለኛ የሆነ ባህሪ ብታወጣ ደስ ይላል። እኔም እንደዛ ነው የምለው። አሁን ላይ በጣም ስላናደርከኝ ማለት ነው። ጉዜ ምንም እኔ ከነዚህ ልጆች ጋር እየመጣች ስታገኘኝ ማለት ነው በሰላማዊ መንገድ አላወራሽም። ምክንያቱም እነዚህ ልጆች የሚፈልጉት ሩታን ለብቻ ሄደው ማይሆን ነገር ይሏታል። እግዚአብሔር ነው የምልሽ፣ ሩታን ለብቻ ማይሆን ነገር ይሏታል። አብርሃም ጋር መተው ማይሆን ነገር ከመጀመሪያው ጀምሮ ካሌብን ካየሽው፣ አሁን በራሱ ፊት ነው የምናገረው አይደለ? ካሌብን ካየሽው በመጀመሪያ ደረጃ የመጣው ጠበቃ ብሎ ነው። ምንም የሌለ ጠበቃ ኬት ያመጣው ታሪክ እንደሆነ አላውቅም። ጠበቃ ብሎ መጥቶ ብዙ ነገር ይኸውልህ፣ ጥፋትህን ለመሸፋፈን የኋላ ታሪክ ይኸውልህ፣ እንዲሁም መናገር ካለብን ማውራት ካለብን ይኸውልህ። ከዛ በኋላ ቀጠለ። አብርሃም ጋር ሄደና በቀደም የገዛኸው ወርቅ ሄርሜላ ነች የገዛችው ብሎ ጭራሽ እየታረቁ እየተስማሙ ባሉበት ሰዓት መኪና ገዝቶ ወርቅና ቀለበት ምንድነው ብራዝሌት ገዝቶ ይዞ ሲገባ ሄርሜላ ነች የገዛችው ብሎ ያወራ ልጅ ነው። አሁን እኔ ጋር መጥቶ ትዳር ለመበታተን ሞከረ ይበልሽ እንጂ ከሱ በላይ እንደዚህ ሩታና አብርሃምን ለማለየት የሚሞክር የለም። ሩታ ጋር ሄዶ ሚላት ሌላ ነገር ነው። ይኸውልህ እዚህ ጋር ሁላችንም ማለት የሚታወቅ ነገር ነው አይደለም? ብሩክ እየሰማህ ነው። አሁን የኛ ጉዳይ እንተውና አሁን ከዚህ በፊት አግኝታ ልታወራ ሞክራለች አይደል? የምታረገው ነገር ልክ ስላልሆነ ሄርሜላን አገናኘኝ አለች። ግን አንተ በምላሹ ምንድን ነው ያደረከው? ስልክ ዘጋ። ከዛ ሌላ ነገር አደረገ። እኮ ላይ መቼ ይችላል እንዴ? ተመችቶ ነው እኔ ያገኘው አይደል እንዴ? እኔ ያገኘው እኮ አልቼ ደወለችልኝ ቡዜ። አሁን ይሄ ልጅ እኔ እንደምን ማድረግ እንዳለብሽ አላውቅም። ግን እንደ እህት አሁን ለሴት ልጅ እንደ አሳቢ የሆነ እኛ ደግሞ ሩታን እንደማንወዳት እንደምንጠላት አድርጎ ነው የሚያስበው ሁሌ ማለት ነው። እና በቃ ሁሌ እሱ ሄዶ ሩታ ጋር ማይሆን ነገር ነው የሚያወራው። እሱ የሄደበት ነገር ደግሞ በሙሉ ተስተካክሎ ያውቃል አይደለም? እኔ እሱን አይደለም ስለሱ እሺ የሆነ ነገር አደረገ ይሁን አሁን ከነሱ ጋር እየመጣች ምን ላድርግ እኔን ተወቀሽ እያለሁ እኮ ምን ላድርግ ብቻህን ላገኝ ብል እኮ ላገኝህ አልቻልኩም እኮ ስልኬ ዝግ ነው የምሬን ነው። አሁን ራሱ ቴክስት ነው የሚገባልኝ እኮ አይደለም። ለምንድን ነው ዝግ የምታረገው ነው? ፈልግሃለሁ ብዬ ቀጥሬህ አልነበረ? ለምንድን ነው የዘጋኸው? እኔ እኮ እሱን ያገኘሁትኝ አላገኘህ ስላልኩኝ ነው። አንተ በምን መልኩ ላገኘህ እንጂ እኮ ብቻህን ነበር ማውራት የምፈልገው። በቃ ነገሮች አለመቻች ስላሉኝ እንጂ ሄርሜላንም ላወራት ሞክሬ ነበረ። የአብርሽ እህት ትፈልግሻለች በዚህ ጉዳይ ብያት፣ ያው ትንሽ ደስተኛ አይደለችም። ምክንያቱም ለምን ነው ደስተኛ? ስራዋ ነው ደስተኛ ማያረጋት። እንዴት ደስተኛ ትሆናለች? ሲጀመር አንቺ እህት ስለሆንሽ ያው ነገሮችን በደንብ በቃ ትረዳኛለች ብላ ስላላሰበች ይመስለኛል ነው። እሱን ነገር ምን ብዬ ልንገርሽ? እዚህ ጋር አትሸፋፍንላ ለሄርሜላ እንዴ ምን ብዬ ልንገርሽ? ስራዋ ነው ማያመጣት ብሩክ፣ ይኸውልህ ስራዋ ነው ማያመጣት። ሲጀመር አቤል ራሱ የተናገረው ነገር ሰምቻለሁ። ሲጀመር በቃ እሷ እንትን ካላለች ምናምን ነገር አይባልም። ትዳር ላይ እንደዚህ ነገር አይባልም። ምንም ሐሳብ አይሰጥም። የሆነ ጸብ ከተፈጠረ ትዳር መሃል ላይ ለማስተካከል ይጣራል እንጂ አንቺም የራስሽ ጉዳይ ራስሽን ኑሪ አንተም ኑር አይባልም፣ አይመከርም እንደዚህ። እሷማ ስራዋ ነው የምታውቀው። እንዴት እኔን ታገኘኛለች? ስንት ጊዜ የፈለኳት እኮ ስንት ጊዜ ነው የፈለኳት? ስንት ወሬ አታገኘኝም በጭራሽ። በውስጥ ላወራት አሁን በቪዲዮ ራሱ እንደዚህ ላረግ የቻልኩበት ምክንያት ስላላገኘኋት ነው። በውስጥ በጣም ሞክሬ አላገኘኋትኝም። ያ ነገር ነው ያቃጠለኝና የወጣሁትኝ ማለት ነው እንዴ። እኔ በበኩሌ ብዙ ወደ አንቺ መደወልም ያንቺንም ስልክ ማንሳት የከበደኝ ምክንያት ዋነኛ ምክንያቴ እሷ ፈቃደኛ አልሆነችልኝም። ፈቃደኛ መሆን አይጠበቅበትም እኮ ይኸውልህ፣ እዚህ ጋር ይኸውልህ እየሰማኸኝ ነው አይደለም ቡዝዬ? ይኸውልህ እሷ ፈቃደኛ መሆን አይጠበቅበትም። ምክንያቱም ፈቃደኛ ሆነ አይደለም የሰው ህይወት ውስጥ ያስገባችኋት እናንተ ናችሁ። ልጁ ሳይፈልግ ህይወት ውስጥ አስገብታችሁ እንደዚህ ብጥብጥ እንዲል ትዳራችሁ የተሳካ እንዳይሆን እያደረጋችሁ ያላችሁት እናንተ ናችሁ። ሲቀጥል ደግሞ ሰማኝ ይኸውልህ አይደለም እኛ ቢያንስ እንኳን እኮ ልጁ ስቆ እያየነው ነው ልጁ ማለት ነው። ከልጁ ልቆ ደስተኛ ሊሆን አይችልም። ከሚስቱ ልቆ ደስተኛ ሊሆን አይችልም። ይሄ ያንተ አስተሳሰብ ነው፣ የወረደ አስተሳሰብ ነው። እንዴት ነው አንድ አባት ያለ ልጁ ደስተኛ የሚሆነው? ያለ ሚስቱ እንዴት ነው ደስተኛ የሚሆነው? ይሄ የውሸት ደስታ ነው። ሲቀጥል ልጁ አብርሃም ልጁን ማየት እየፈለገ ሚስቱን ማቀፍ እየፈለገ እናንተ ናችሁ ከሀገር እያዟዟራችሁት ያላችሁት። ፍቅር በነበሩ ሰዓት መኪና ተገዝቶ እነዚህ ልጆች የሚገባቸው ልጆች አይደሉም። የሌለ ይኸውልሽ ቡዜ የምሬን ነው የምልሽ የሌለ የአቢሲኒያ ባንክ ደረሰኝ አምጥቶ ወርቁን የገዛው ሄርሜላ ነች ብሎ የማይሆን ደረሰኝ ይዞ መጥቶ ትዳራቸውን እንደዚህ ያደረገው እሱ ነው። ቅርብ ጊዜ መኪና ከተገዛ በኋላ እንግዲህ መተሽ ነበር ሙታጀራ አይተሽዋል ያለውን ነገር። ወርቅ ገዝቶ አብርሃም ስንት ነገር ብሎ ያውሉ ነገር መጥቶ እኔ አንድ ነገር ነው እዚህ ጋር ምን አይነት እነሱን ታያቸው እግዚአብሔርን እውነት ለመናገር ማለት ይኸውልህ እኔ እውነት ለመናገር አሁን እዚህ ጋር አንቺ እህት ነሽ፣ ሙሉ ድርሻ አለሽ። ልጆቹን ከሰሻቸው፣ ሄርሜላንም ብሩክንም ይሄ አስመሳይንም ከሰሻቸው። አለበለዚያ አብርሃም ትዳሩ ማዳናችን ልጁ ያላባት ሊያሳድጉት ነው ፍላጎታቸው ማለት ነው እኮ። አሁንም እኔ የምልህ ነገር ቡዜ እኔ
በምችለው መልኩ አንቺና ሄርሜላን ለማገናኘት እየሞከርኩ ነው። በቃ ሞክርልኝ ትችላለህ ይሄንን። አለበለዚያ ግን መጥፎ እርምጃ ውስጥ ነው የምገባው እኔ ብሩክ። አሁን እየተናገርኩ ነው ማደርገው ማለት ነው። አይ ስትል እሷን እፈልጋታለሁ አገናኘኝ እያልኩ ነው። እምቢ ብለህ አሁንም አድራሻህን ምንህን የምታጠፋ ከሆነ ግን ካንተ ጋር ነው ጸቤ፣ ከሷ ጋር አይደለም። አንተ ነህ ፍቺውን የፈለግከው ማለት ነው። ይሄንን እንድታቅ ነው የምነግርህ። ሲጀመር ይሄ የመጨረሻ ንግግር ነው። አንተ ያለችበት ቦታ ያውቃሉ። አሁን የቱ ጋር የት እንዳለች የት እያሳለፈች እንደሆነ ጠንቅቀው ያውቃሉ። እዚህ ጋር ለማስመሰልና ላንቺ ላለመናገር ነው። ይሄ ደግሞ ደስ የማይል ነገር ነው። አሁን እኔ ወንድ ነኝ አይደል? ወንድ አንድ ነገር እንድትሰማኝ እፈልጋለሁ። አንተ እህት ላይ ሊደርስ የማትፈልገው ነገር ሩታ ላይ ሊደርስ አትፈልግ። ትክክል። ይሄንን ነው የምለው እኔ እንደ እህት እነዚህ ልጆች የሆነ ነገር አድርጊ እኮ እኔም እያልኩኝ ያለሁት ይሄንን ነው። ብሩክ ትሰማኛለህ አይደለም? አሁን ያንተ የምነግርህ ይሄ የመጨረሻ ቃሌ ነው ካንተ ጋር ማለት ነው። ምክንያቱም እየነገርኩ ነው። ብዙ ብያለሁ፣ በፍቅር አውርቻለሁ በቀደም ለታ። አሁንም እንደዛው ስልክህን አጥፍቼ እጠፋለሁ ብትል ውርድ ከራሴ ካንተ ጋር ነው ጻቤ ብያለሁ። ነገ የሚመጣብህን ነገር እያሰብክበት ይሄንን ነው የምለው እኔ። አሁን ግን ጨርሻለሁ። ካንተ ጋር ማውራት አልፈልግም ሲጀምር። በቃ ይሄንን አድርግልኝ፣ በቃ አገናኘኝ። እሺታ ብቻ ሳይሆን ተግባርም እፈልጋለሁ እኮ። እሷ ከተመቻቸላት በቃ በዚህ ሳምንት በዚህ 3 ቀን ውስጥ ነው በቃ ሳምናት። እኔ እየጨቀጨቀችኝ ነው። እምቢ ብትልህም እየጨቀጨቀችኝ ነው። አላገናኝሽ በላት በቃ። ታየው ይሆናል ይሄን ቪዲዮውንም ሲጀመር። በቃ ግን ከካሌብ ጋር ድጋሚ ባጣል ደስ ይለኛል ከነሱ ጋር። ምክንያቱም እንደነገርኩሽ ነው የሚያስተካክሉ በቃ አስመሳይ ስለሆንክ ነው እንደዚህ የምትለው። ስራ እንዳይጋለጥና የምትሰራው አንዳንድ መጥፎ ስነ ምግባር እንዳይጋለጥብህ ነው። ይሄ ደግሞ ስራ ሁሉም የሚያውቀው ነገር ነው። እዚህ ጋር ለማስመሰል አትሞክር። ጨዋጨዋት አስመሳይ ብዙ እኔ እውነት ለመናገር ማለት ነው በቃ እዚህ ጋር እኔ ምንም መነጋገር አልፈልግም። እኔም ብዙ ነገር አድርጌ ነኝ እንዳቆኛል። ምክንያቱም አንዳንዴ የሆነ ሰው ልጅ ሲረዳሽ ነው ብዙ ነገር ለማድረግ የምሞክሪው። እነሱ ደግሞ በዚህ ልክ ብዙ ነገር እያደረጉ ስለሆነ የራስሽ ነገር ከእንግዲህ በኋላ የራስሽ ታንክ እኮ ነገርኩ እኔ አሁን ይሄን ነው እንትን የምለው። ጨርሻለሁኝ እኔ ከእንግዲህ በኋላ የምወስደው እርምጃ ማንም እንትን አይልም። ምክንያቱም ወንድሜን ማዳን እፈልጋለሁ። የማይሆን ነገር ውስጥ ማግኘት አልፈልግም እሱን። ይሄን ደግሞ ካልተረዱ እያንዳንዱ ማንነችሁም ብትሆኑ ጓደኛ የተባላችሁ ለሱ ትዳር ለሱ ህይወት ማትጠነቀቁና እሱን ወደ መልካም ስፍራ ማታመጡ ከሆኑ እኔን አያርገኝ በቃ ማናችሁም ላይ ማለት ነው። ይሄ ነው የምለው። ጨርሻለሁ።